ከባጃጅ ጋር በተያያዘ መልካም ዜና ተሰምቷል። በተለይ ለባጃጅ አሽከርካሪና ለባጃጅ ባለንብረቶች። ለመሆኑ ባጃጅ አሁን ላይ ምን ያክል እየተሸጡ ነው? የሁለቱንም ዝርዝር መረጃ ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ብዙዎቻችሁ የምትፈልጓቸውን ብዙዎቻችሁም የምትጠብቋቸውን አሁናዊ የባጃጅ ዋጋ ምን ያክል እየተሸጡ ነው፣ እንዲሁም ደግሞ እጅግ በጣም ወሳኝ የሆነ መረጃ ለባጃጅ አሽከርካሪዎችና ለባጃጅ ባለንብረቶች መልካም ዜና ተሰምቷል። እንግዲህ ፍቃድ ስለመሰጠቱ በዛሬው ዕለት በዚህ ሰዓት ይፋ ሆኗል። ይህንም በተመለከተ በዚህ ቪዲዮ አካትቼ ይዤላችሁ ቀርቤያለሁ። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በተለይ ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ እጅግ በርካታ አይነት አዳዲስ የኤሌክትሪክ ባጃጆች ለገበያ እየቀረቡ ይገኛሉ። በተለይ እዚህ ላይ ማወቅ የሚገባችሁ ነገር እነዚህ የኤሌክትሪክ ተሽከርካሪዎች ብራንዳቸው ወይንም አስመጫቸው እንኳን የማይታወቁ ብዙዎች አሉ። ታዲያ ከዚህ ጉዳይ ጋር ተያይዞ የኤሌክትሪክ ባጃጅን የምትገዙ እህት ወንድሞቼ ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። ከዚህ ጉዳይ ጋር ተያይዞ የሰራሁት አንድ ቪዲዮ አለ፣ እሱን ተመልከቱትና እንመለስ። ባጃጅ የምትገዙ ሰዎች፣ በተለይ የኤሌክትሪክ ባጃጅ የምትገዙ ሰዎች ወደ ክፍለ ሀገር ምናምን የተለያዩ አካባቢዎች እየወሰዳችሁ እየተመለከትኩ ነው። እዚህ ላይ አንድ ነገር ልታስቡና ልታውቁ የሚገባው ጉዳይ አለ። በተለይ የኤሌክትሪክ ባጃጅ ስትገዙ የምትሰሩት የት አካባቢ ነው፣ የመንገዱ ሁኔታ እንዴት ነው የሚለውን ከግምት ውስጥ የምታስገቡ አይመስለኝም። ዝም ብላችሁ ስለወደዳችሁ ብቻ መስለኛል የኤሌክትሪክ ባጃጆችን የምትገዟቸው። ስለዚህ ማወቅ ያለባችሁ ነገር ቢኖር መጀመሪያ እነዚህን የኤሌክትሪክ ባጃጆች ስትገዟቸው ገጠራማ አካባቢ እንግልት የሚበዛባቸው ቦታዎች ላይ ለመስራት አስባችሁ ነው ወይ? አዎ ከሆነ መልሳችሁ አትሾዱ። ምክንያቱም እነዚህ ኤሌክትሪክ ባጃጆች እንግልትን አይችሉም። ገጠራማ አካባቢ የኤሌክትሪክ ባጃጆች አይችሉም። ስለዚህ ይህንን ከግንዛቤ ውስጥ አስገቡ። የገዛችሁ እንኳን ካላችሁ መመለስ ስለማትችሉ ገጠራማ አካባቢ ለመስራት ያሰባችሁበትን ሐሳባችሁን ሙሉ በሙሉ ሰርዙትና ቤት ተከራይታችሁም ቢሆን ከተማ ወጣችሁ ስሩ እንጂ ዝም ብላችሁ ገንዘብ ስላላችሁ ብቻ ሄዳችሁ የኤሌክትሪክ ባጃጅን ሸምታችሁ ወደ ገጠር መግባት ከትርፉ ኪሳራው ያመዝናል። ጥንቃቄ ልታደርጉ ይገባል። እንግዲህ መረጃው ይህንን ይመስላል። ጥንቃቄ ማድረግ ይኖርባችኋል። ለመሆኑ የኤሌክትሪክ ባጃጅ አሁን ላይ ምን ያክል እየተሸጡ ነው? እንግዲህ ጃምቦ የተሰኘው የኤሌክትሪክ ባጃጅ በአንድ ፉል ቻርጅ 150 ኪሎ ሜትር መጓዝ የሚችለው ከሹፌር ውጭ 6 ሰው አውቶማቲክ ትራንስሚሽን የተገጠመለት ይህ ባጃጅ ቶፕ ስፒዱ 55 ኪሎዋት ሲሆን የተገጠመለት ባትሪም 76 ቮልት ያመነጫል። ታዲያ ይህ ባጃጅ አሁን ላይ እየተሸጠ ወይንም እየተጠራ የሚገኝበትን ዋጋ ስንመለከት ከቦታ ቦታ ልዩነት ቢኖራቸውም ከ1 ሚሊዮን 400 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ሌሎች እንግዲህ የተለያዩ አይነት ባጃጆች አሉ። እነሱም እንግዲህ ከዝቅተኛ ከ1 ሚሊዮን 280 ሺህ ብር ጀምሮ እስከ ከፍተኛ 1 ሚሊዮን 800 ሺህ ብር አካባቢም የሚሸጡ አሉ። ዞሮ የኤሌክትሪክ ባጃጅን ስትገዙ ቅድሚያ ማወቅ ይኖርባችኋል። በተለይ አሁን ላይ ጥንቃቄ ማድረግ አለባችሁ። ሌላው ለባጃጅ አሽከርካሪዎችም ሆነ ለባጃጅ ባለንብረቶች መልካም ዜና በዚህ ሰዓት ከእጅ ገብቷል። እንግዲህ የአዲስ አበባ ትራንስፖርት ቢሮ በዚህ ሰዓት ለመናኸሪያ ሬዲዮ እንዳስታወቀው በመዲናችን አዲስ አበባ በባለ 3 እግር ተሽከርካሪ ላይ በተደረገው ለውጥ ሕጋዊ እውቅና እንዲኖራቸው መደረጉን በዚህ ሰዓት እንግዲህ የባጃጅ ባለንብረቶችም ሆነ ለባጃጅ አሽከርካሪዎች እጅግ በጣም አስደሳች የሆነ መግለጫ ወጣ። ከ2 ዓመታት በፊት በከተማዋ ይንቀሳቀሱ የነበሩ ባጃጆች ሙሉ በሙሉ ሕገ ወጥና ሰሌዳ እውቅና ያልነበራቸው ከመሆኑ ጋር ተያይዞ ለወንጀልና ለጸጥታ ስጋት ተዳርገው እንደነበር የሚናገሩት የቢሮው ምክትል ኃላፊ አቶ ዳኛቸው ናቸው። ይህንን ችግር ለመፍታት በተዘረጋው አዲስ አሰራር መሰረት
የከተማዋ ነዋሪ የሆኑ ወጣቶች በህጋዊ መንገድ እንዲደራጁ መደረጉንና 2800 ባጃጆች በማህበር ተደራጅተው ዕውቅና ማግኘታቸው ተገለጸ። ህጋዊ ዕውቅና ያገኙ ባጃጆች ከዋና ዋና መንገዶች ውጭ ባሉና የህዝብ ትራንስፖርት ባልደረሰባቸው አካባቢዎች ተሰማርተው በቀን እስከ 250,000 ሰዎችን እያጓጓዙ እንደሚገኙ ነው የገለጹት። ባጃጆቹ ለወጣቶች የሥራ ዕድል ከመፍጠር ባሻገር የስርቆትና ህገወጥ ሥራዎችን በመከላከል ረገድ የሰላም አጋዥ ኃይል ሆነው በመስራት ላይ እንደሚገኙም ጠቁመዋል። አዲስ አበባ የባጃጅ ከተማ ባለመሆኗ በሂደት እነዚህ አነስተኛ የትራንስፖርት አማራጮች በአውቶቡስ፣ በትላልቅ ተሽከርካሪና በሜትር ታክሲ እየተተኩ እንደሚገኙ አቶ ዳኛቸውም ጠቅሰዋል። በአሁኑ ወቅት ዋና ዋና መንገዶችን ከመኖሪያ አካባቢ ጋር በማያያዝ ረገድ ባጃጅ ከፍተኛ ሚና በመጫወታቸው የተጀመረው ህጋዊ አሰራር ተጠናክሮ እንደሚቀጥልም ገልጸዋል። በተሻሻለው የባጃጅ አሰራር ህብረተሰቡ እስከ ምሽት 4 ሰዓት ድረስ አገልግሎት እንዲያገኝ እየተደረገ መሆኑን በዚህ ሰዓት እንግዲህ ሰሌዳ አስነብቦናል። እንግዲህ ይህ መረጃ በዚህ ሰዓት ሲወጣ በተለይ እንደምታውቁት ከ2 ዓመታት በላይ በአዲስ አበባ የሚሰሩ የባጃጅ አሽከርካሪና የባጃጅ ባለንብረቶች እጅግ በጣም ከፍተኛ የሆነ ስቃይ ውስጥ እንደነበሩ ይታወሳል። ይህ ሁኔታ መፈጠሩ በተለይ ከባጃጅ ጋር የሚተዳደሩ ቤተሰቦቻቸውንም የሚያስተዳድሩ ለነሱ እጅግ በጣም መልካም ነው እያልኩኝ እናንተስ ምን ይሰማችኋል? ሐሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡልን። እንዲሁም እዚህ ድረስ የቆያችሁ የቻናል ቤተሰቦች አንድ ቁጥር ብላችሁ ኮሜንት ላይ ጻፉልኝ። ዛሬ እንግዲህ ከባጃጅ ዋጋ ጋር በተያያዘ እጅግ በጣም ጠቃሚና ጠቋሚ የሆነ መረጃ ነው የሰጠኋችሁ። በቀጣይ ደግሞ የቲቪኤስ ባጃጅና የአርኢ ባጃጅን አሁናዊ ዋጋ መረጃ የምሰራላችሁ ነው የሚሆነው። ታዲያ ከሰሞኑ ብዙዎቻችሁ መንግስት በነዳጅ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ እንዲገቡ ፍቃድ ከመሰጠቱ ጋር ተያይዞ ባጃጅስ እንዴት ነው አልተፈቀደም ወይ እያላችሁኝ ነው። ማለትም የነዳጅ ባጃጆችም እንግዲህ ከታገዱ ከ7 ወራት በላይ ሆኗቸዋል። ዞሮ ዞሮ መንግስት የነዳጅ ተሽከርካሪዎችን እንዲገቡ የፈቀደው በዚህ 30 ቀናት ውስጥ መልሶ መግለጫ እንደሚያወጣ ይፋ አድርጓል። ዞሮ ዞሮ ባጃጅ እንደዚህ ብሎ አልገለጸም። እኔም እንግዲህ መረጃው እንደደረሰኝ እየተከታተልኩ ወደ እናንተ የማደርስና የማስደምጥ ይሆናል። ነገር ግን ከመኪና ጋር ተያይዞ አሁን ላይ በመዲናችን አዲስ አበባ የመኪና ገበያ እንግዲህ ሁሉም በሚባል መልኩ መቀነስ እየታየ ነው። እጅግ በከፍተኛ ሁኔታ ተባብሶ ጨምሮ የነበረው የመኪና ዋጋ በመጠኑም ቢሆን ቅናሽ እያሳየ ይገኛል። ከዚህ ከመግለጫው ጋር ተያይዞ እንግዲህ ሲገቡ ምናልባት ቀረጣቸው ይጨምራል። ምክንያቱም ጅቡቲ ላይ ብዙ ጊዜ ስለቆሙ የቆሙበት ሲከፈል እሱ ደግሞ ተሰልቶ ህዝቡ ላይ ስለሆነ የሚወርደው ቀረጡ ሊጨምር ይችላል። ዞሮ ዞሮ የነሱ መግባት የመኪና ገበያውን ስለሚያረጋጋውና ነጋዴዎችንም ስለሚያስደነግጥ የነሱ መግባት ወሳኝ ነው ለማለት ያክል ወዳለሁኝ። ዞሮ ዞሮ ሁላችሁም ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።